ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸር አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 3 ፍሉድ መካኒክስ የሚለውን ሌሰኑን አይተን ዛሬ ሌሰን 22 ኢንዶፊኒት ኩዌሽን 3 ፕሮብሌም ፓርት 5 ነው የምናየው። ስለዚህ በባለፈው ሌሰናችን ከሌሰን 1 ጀምረን እስከ ሌሰን 4 ድረስ እስከ 18ኛ ያሉ ጥያቄዎችን አይተናል። 19ኛ ጥያቄ ሃይድሮሊክ ሊፍት ሃዝ ኤ ስሞል ፒስተን ዊዝ ሰርፌስ ኤሪያ 0.002 ሜትር ስኩዌር ነው ኤንድ ላርጀር ፒስተን ዊዝ ሰርፌስ ኤሪያው 0.2 ሜትር ስኩዌር ነው። አስዩም ዮር ማስ ኢዝ 60 ኪሎ ግራም፣ ማሱ 60 ኪሎ ግራም ቢሆን ኢፍ ዩ ስታንድ አት ዘ ስሞለር ፒስተን ላይ ይሄ 60 ኪሎ ግራም ቢቆም ነው። ሃው ማች ማስ ካን ዩ ሊፍት አት ዘ ላርጀር ፒስተኑ ላይ ይሄ የሚኖረውን ማስፈልጉ ነው የተባለው። ስለዚህ ይሄ ጥያቄ ቀጥታ የሚወስደን ፓስካልስ ፕሪንሲፕል ነው። ፓስካልስ ፕሪንሲፕል የሚለው ምንድን ነው? ፎር አን ኢንኮምፐርሲብል ፍሉድ ኢዝ ትራንስሚትስ ኢን ኤቭሪ ፓርትስ ኦፍ ዘ ፍሉድ፣ ወይ ደግሞ አንድ ፍሉድ ኢንኮምፐርሲብል ፍሉድ ከሆነ የሆነ ፎርስ ባሳረፈበት በዛ ፎርስ አማካኝነት ዜን ፍሉዱ ፕሬሸሩ በሁሉም ሳይድ ወይ በሁሉም አቅጣጫ ዲስትሪቢዩት ይደረጋል የሚለው የፓስካልስ ፕሪንሲፕል ነው። ስለዚህ ፓስካልስ ፕሪንሲፕልን እንጠቀማለን። ስለዚህ መጀመሪያ ጊቭኖችን እስኪ እናውጣ። ጊቭን ሁልጊዜም ጊቭናችን እናወጣለን። ማስ ኤም እዚ ኢኳልስ ቱ 60 ኪሎ ግራም ነው። ኤሪያ ዋንን በለው እዚ ኢኳልስ ቱ 0.002 ሜትር ስኩዌር ነው። ኤሪያ ቱ እዚ ኢኳልስ ቱ 0.2 ሜትር ስኩዌር። እነዚህ ጊቭናችን ናቸው። በዲያግራም ለማሳየት ፓስካልስ ፕሪንሲፕል ሁለት ኤሪያዎችን እንወስዳለን። አንደኛው ስሞለር ኤሪያ፣ ሁለተኛው ላርጀር ኤሪያ ያለው። ስለዚህ እችኛዋ ስሞለር ኤሪያዋ ምንላት ነች፣ እችኛዋ ስሞል ኤሪያዋ ነች፣ ኤ1 ነች፣ እችኛዋ ኤ2 ነች። ዘን ጥያቄው ላይ እንደምንረዳው አስዩም ዮር ማስ ኢዝ 60 ኪሎ ግራም ነው። ኢፍ ዩ ስታንድ አት ዚስ ስሞለር ፒስተን፣ ይሄ 60 ኪሎ ግራም ያለው የት ላይ ቢቆም? እዚህ ስሞለር ኤሪያዋን ላይ። ስለዚህ እዚህ ጋር 60 ኪሎ ግራም ያለው 60 ኪሎ ግራም ስታንድ አድርጓል ማለት ነው። ኢፍ ዩ ስታንድ አት ዘ ስሞለር ፒስተን ነው የሚለን። ሃው ማች ማስ ካን ዩ ሊፍት አት ዘ ላርጀር ፒስተን፣ እዚህ ላርጀር ፒስተኑ ላይ ስንት ማስ ያለውን ነገር ወደ ላይ ማንቀሳቀስ ይችላል? ይሄ ኤምቱ አናውን ነው ማለት ነው። ስለዚህ ወደ ምን እንሄዳለን ማለት ነው? ወደ ፓስካልስ ፕሪንሲፕል። ፓስካልስ ፕሪንሲፕል ምንድን ነው? ፎርስ ዋን ኦን ዘ ስሞለር ፒስተን ዲቫይድ ባይ ዘ ኤሪያ ዋን ኦር ዘ ስሞለር ኤሪያ ኢዝ ኢኳልስ ቱ ዘ ፎርስ ኦን ዘ ላርጀር ፒስተን ዲቫይድ ባይ ዘ ኤሪያ ኦን ዘ ላርጀር ፒስተን ነው። ከዚህ ኢኩዌሽን ለመረዳት እንደሚቻለው ኤፍ ዋን ይታወቃል፣ ማሱ ስለተሰጠን ፎርሱ ይታወቃል። ኤሪያ ዋን ይታወቃል፣ ኤሪያ ቱ ይታወቃል። የማይታወቀው ኤፍቱ አይታወቅም። ስለዚህ ኤፍቱን ደግሞ በምን እናገኛለን? በክሪስ ክሮስ ሜትድ። ኤፍቱ ኢዝ ኢኳልስ ቱ ኤፍ ዋን ኤሪያ ቱ ሲካፈል ለኤሪያ ዋን እናደርጋለን ማለት ነው። ኤፍ ዋን ማለት ማስ ታይምስ ግራቪቲ ነው። ማስ ታይምስ ግራቪቲ ሲባዛ ኤሪያ ቱ ማለት ላርጀር ፒስተኑ ነው 0.2 ሜትር ስኩዌር ሲካፈል ኤሪያ ቱ ማለት ስሞለር ፒስተን ነች 0.002 ሜትር ስኩዌር። አሁን ኤፍቱ ላይ ያለው ማስ ነው የተፈለገው። ስለዚህ ኤፍቱ ላይ ያለው ማስ ማለት ደግሞ ማስ ቱ ታይምስ ግራቪቲ እዚ ኢኳልስ ቱ ማስ 1 ታይምስ ግራቪቲ ታይምስ 0.2 ሜትር ስኩዌር ሲካፈል 0.002 ሜትር ስኩዌር። ዜን አሁን ተመሳሳይ በሁለቱም አቅጣጫ ላይ ተመሳሳይ ኳንቲቲዎችን እናጣፋለን፣ ወይ ደግሞ ዩኒቶችን። ሜትር ስኩዌር በሜትር ስኩዌር ይጣፋል። እዚህ ጋም ግራቪቲ አለ፣ እዚህ ጋም ግራቪቲ አለ። ስለዚህ ይሄኛውን ካንስል እናደርግና ማን ቀረኝ ማለት ነው? ማስቱ እዚ ኢኳልስ ቱ ማስዋን ይታወቃል 60 ነው። 60 ሲባዛ 60 ኪሎ ግራም ሲባዛ 0.2 ሲካፈል ለ0.002 ስናደርግ ዩኒቱ
እች ማለት 12 ትሆናለች። 12 ሲካፈል 2 6000 ይሆናል ማለት 6000 ኪሎ ግራም። ስለዚህ ላርጀር ፒስተኑ ሊያነሳው የሚችለው የማስ መጠን ስንት ይሆናል ማለት ነው? 6000 ኪሎ ግራም። ለምን? ፎርሱ ኤፍ1 ላይ ያለው ፎርስ ወይ ደግሞ ማስ ትንሽ ከሆነ ዜን ኤፍ2 ላይ ያለው ማስ ይጨምራል። ፓስካልስ ፕሪንሲፕል የሚለን ምንድን ነው? መጀመሪያው ላይ ያለው ስሞለር ፒስተን ላይ ያለው ፎርስ ትንሽ ከሆነ ላርጀር ፒስተኑ ላይ ያለው ማስ ይጨምራል ነው። ፕሬሸሩ ይሄ ማለት ፕሬሸር ዋን ነው። ስለዚህ ይሄ ፕሬሸር ዋን ከማን ጋር እኩል ነው? ከፕሬሸር ቱ። ለምንድን ነው ፕሬሸር ዋን ከፕሬሸር ቱ ጋር እኩል የሆነው? ኢንኮምፐርሴብል ኤንድ ፕሬሸሩ ኢኳሊ ዲስትሪቢዩት ስለሚደረግ ማለት ነው። ፒዋን ከፒቱ ጋር እኩል ስለሆነ የዚህኛው ማስ ከጨመረ የዚህኛው ፎርስ ይቀንሳል። ቫይስ ቨርስ ስለሆኑ 6000 ኪሎ ግራም ማስን ዲተርማይን ማድረግ እንችላለን ማለት ነው። ኩዌሽን ናምበር 20 a fluid that occupies a volume of 24 liter weight 225 ኒውተን at a location where the gravitational acceleration is 9.8 ሜትር per second square ነው። ፍሉዱ ኦኩፓይድ የተደረገበት ቮሊዩም 24 ሊትር ነው። ዌይቱ ደግሞ 225 ኒውተን ነው። ዘ ግራቪቴሽናል አክሰለሬሽን አት ዛት ሎኬሽን ማለት እዛ ቦታ ላይ ያለው የመሬት ስበት 9.8 ሜትር ስኩዌር ይሆን ዲተርማይን ዘ ማስ ኦፍ ዘ ፍሉድ ኤንድ ኢትስ ዴንሲቲ ነው። ይሄኛውን ዲፊኒሽን ኦፍ ዴንሲቲ መጠቀም እንችላለን። ስለዚህ መጀመሪያ ጊቭናችን ማውጣት እንችላለን። ጊቭን ማስ ነው ፈልጉ የተባልነው። ስለዚህ ማሱን ለመፈለግ መጀመሪያ የተሰጠን ቮሊዩም ቪ ተሰጥቶናል። 24 ሊትር ነው። ፎርሱ ዚኳልስቱ ፎርስ ማለት ኤምጂ ነው። ዚኳልስቱ 225 ኒውተን ነው። ግራቪቴሽናል አክሰለሬሽን አት ዚስ ፖዚሽን 9.8 ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ጥያቄ የተጠየቅነው ማሱን ፈልጉ ነው። ማሱን ለመፈለግ መጀመሪያ ዴንሲቲ ማሱን ለመፈለግ መጀመሪያ ዌይት ኢኳልስ ቱ ማስ ታይምስ ግራቪቲ ማስ ታይምስ ግራቪቲ ነው። ዌይቱ ስንት ተሰጥቶናል? 225 ኒውተን ኢኳልስ ቱ ማስ ሲባዛ ግራቪቲው 9.8 ሜትር ፐር ሰከንድ ስኩዌር። ከዚህ ማንን ማግኘት ይችላል? እችን ማስን ማግኘት ይችላለሁ። ስለዚህ ማስ ኤም ማለት 225 ኒውተን ማለት መጀመሪያ ምን ማለት ነው? ኒውተን ማለት ኪሎግራም ሜትር ፐር ሰከንድ ስኩዌር ነው። ሲካፈል አክሰለሬሽኑ ስንት ነው? 9.8 ሜትር ፐር ሰከንድ ስኩዌር። ሜትር ፐር ሰከንድ ስኩዌር በሜትር ፐር ሰከንድ ስኩዌር ካንስል ይሆንና ኪሎግራም ብቻ ይቀረኛል። 225 ሲካፈል ለ9.8 ስናደርገው የምናገኘው 23 ኪሎ ግራም እናገኛለን ማለት። ስለዚህ ማሱ ኢኳልስ ቱ 23 ኪሎ ግራም ማስ ነው። ስለዚህ ማሱን በዚህ ማግኘት እንችላለን። ማሱን ካገኘን በኋላ ሁለተኛ የተጠየቅነው ዴንሲቲ ነው። ዴንሲቲ ማለት በፎርሙላው ዴንሲቲ ኢኳልስ ቱ ዘ ማስ ኦፍ ዘ ሳብስታንስ ፐር ዩኒት ቮሊዩም ነው። ማስ ሲካፈል ለቮሊዩም ማሱን አግኝተናል። 23 ኪሎ ግራም ሲካፈል በቮሊዩም ቪ ቮሊዩም ቪ ነው በት 24 ሊትር ነው። 24 ሊትር ከሆነ 1 ሊትር ማለት ደግሞ 10 ሬስቱ ማይነስ 3 ሜትር ኪዩቢክ ነው። ይሄ ማለት ምን ማለት ነው? 1 ሜትር ኪዩቢክ ማለት 1000 ሊትር እንደሆነ ነው ማለት ነው። ስለዚህ 24 ሊትርን በምን አባዛዋለሁኝ? ዴንሲቲ ኢኳልስ ቱ 23 ኪሎ ግራም ሲካፈል ቮሊዩም ቪ ማለት 24 ሲባዛ 1 ሊትር ማለት 10 ማይነስ 3 ስለሆነ 10 ማይነስ 3 ሜትር ኪዩቢክ ጋር እኩል ነው። እቺ 10 ማይነስ 3 ወደ ላይ ስትወጣ 23 ታይምስ 3 ኪሎ ግራም ሲካፈል ለ24 ሜትር ኪዩቢክ ማድረግ ይቻላል። ሁለቱንም በቴሬስቱ ፖዚቲቭ 3 ሳደርገው ወደ ይሄኛው ወይ ደግሞ ይሄኛው ሲወጣ በማቴማቲክስ ይሄን ይሰጠኛል ማለት ነው። ይሄ ማለት ምን ማለት ነው? 23000 ሲካፈል ለ24 ዩኒቱ ደግሞ ኪሎግራም ፐር ሜትር ኪዩቢክ ሆነ። therefore the density of this substance is 23000 ሲካፈል ለ24 ስናደርገው 958 ኪሎግራም ፐር ሜትር ኪዩቢክ እናገኛለን ማለት ነው። እንደዚህ አድርገን አይዘር ማስን ማግኘት እንችላለን ኦር ዴንሲቲን ማግኘት እንችላለን። ኩዌሽን ናምበር 21 ብለድ ፍሎውስ አት አን አቨሬጅ ስፒድ ኦፍ 0.4 ሜትር ፐር ሰከንድ ኢን ሆሪዞንታል አርተሪ ኦፍ ራዲየስ 1 ሴንቲሜትር። ብለድ በ0.4 ሜትር ፐር ሰከንድ በሆነ ቬሎሲቲ በሆሪዞንታል አርተሪ
አርተሪው ደግሞ ራዲየሱ 1 ሴንቲሜትር የሆነ ይጓዛል። አቬሬጅ ፕሬሸር ኢዝ የሚጓዝበት ፕሬሸር ደግሞ በዛ አርተሪ ውስጥ 1.4 ታይምስ 10 ሬይዝ ቱ 4 ኒውተን ፐር ሜትር ስኩዌር አባብ አትሞስፌሪክ ፕሬሸር። አባብ አትሞስፌሪክ ፕሬሸር ነው ማለት እዛ ቦታ ላይ ያለ የፕሬሸር መጠን ጌጅ ፕሬሸር ነው ማለት ነው። ስለዚህ ጥያቄያችን የሚለን ምንድን ነው? ዋት ኢዝ አቬሬጅ ስፒድ ኦፍ ዘ ብለድ ፓስት ኤ ኮንስትራክሽን ሄር ዘ ራዲየስ ኦፍ ዘ ኦፕኒንግ ኢዝ 0.3 ሴንቲሜትር ቢሆን ነው። ይሄ ማለትን ማለት ነው ብለድ ከአንድ ሰውነታችን ወይ ደግሞ ከልባችን እየወጣ ወደ ሰውነታችን ክፍል በአርተሪ ነው የሚጓዘው። ስለዚህ በአርተሪ ላይ በሚጓዝበት ጊዜ የመጀመሪያው ራዲየስ 1 ነው፣ 1 ሴንቲሜትር ነው። ከዛ ከ1 ሴንቲሜትር ጨመረና ወደ ወፍራሙ የደም ቱቦ ገባ። ስለዚህ ራዲየሱ ስንት ሆነ ማለት ነው? 0.3 ሴንቲሜትር ሆነ። ስለዚህ ስፒዱ የመጀመሪያው ስፒድ ቢሰጠንና የሁለተኛው ስፒድ ባይሰጥ የሁለተኛው ላይ የሚጓዝበትን ስፒድ ፈልጉ ነው የተባልነው። ይሄ ማለት ምን ማለት ነው? ፍሎው ሬት ነው ማለት ነው። ፍሎው ሬት ከሆነ ደግሞ የምናገኘው በምንድን ነው? ባይ ዩዚንግ ዘ ኢኩዌሽን ኦፍ ኮንቲኒቲ። ኢኩዌሽን ኦፍ ኮንቲኒቲን በመጠቀም ስፒድቱን ማግኘት እንችላለን ማለት ነው። ስለዚህ ወደ ጊቨናችን እንደዚህ ማውጣት እንችላለን። ቬሎሲቲ 1 የሚጓዝበት ቬሎሲቲ 0.4 ሜትር ፐር ሰከንድ ነው። አር1 1 ሴንቲሜትር ነው። ይህን 1 ሴንቲሜትር ወደ ሜትር ሲቀየር 0.01 ሜትር ይሆናል። ራዲየስ ከታወቀ ኤሪያውን ማግኘት እንችላለን። ለምን? ደም የሚጓዝበት አርተሪ ከሆነ ክብ ነው። ስለዚህ ኤሪያ ኦፍ ሰርክልን መጠቀም እንችላለን። ኤሪያ ኦፍ ሰርክል ማለት ደግሞ ፓይ አር ስኩዌር ነው። ስለዚህ ሁለት ራዲየሶች ስላሉን ፓይ አር1 ስኩዌር አደረግነው የመጀመሪያውን። ፓይ ማለት 3.14 ነው። ራዲየስ 0.01 ስኩዌር ሲሆን የምናገኘው 3 ይሄኛው ሲባዛ 3.14 ይሆናል። 3.14 ታይምስ 10 ሬይዝ ቱ ማይነስ 4 ሜትር ስኩዌር አገኘን። የዚህኛውን ኤሪያቱን በተመሳሳይ 3.14 ሲባዛ በ9 ታይምስ 10 ሬይዝ ቱ ማይነስ 6 ሜትር ስኩዌር እናገኛለን ማለት ነው። ኤሪያቱን ለማግኘት ራዲየሱ ተሰጥቶናል 0.3 ሴንቲሜትር ነው። 0.3 ሴንቲሜትር አሁንም ወደ ሜትር ይቀየራል። 0.003 ሜትር አደረግነው። ይህን ስኩዌር አደረግነው ማለት ኤሪያቱን ወይ ደግሞ ስሞለር ኤሪያ አገኘን። ይሄ ላርጀር ኤሪያ ነው። ይህን ካገኘን በኋላ ኢኩዌሽን ኦፍ ኮንቲኒቲ ኦር ፍሎው ሬት ሚለን ምንድን ነው? ኢኩዌሽን ኦፍ ኮንቲኒቲ። ስለዚህ ፍሮም ዘ ዲፊኒሽን ኦፍ ኢኩዌሽን ኦፍ ኮንቲኒቲ ፍሎው ሬት ኢዝ ኦልዌይስ ኮንስታንት ነው የሚለን። ፍሎው ሬቱ ኮንስታንት ነው። በትልቅ ቱቦም ላይ ይሁን በትንሽ ቱቦም ላይ ወይ ደግሞ በትንሽ ራዲየስ ባለው ላይ የሚሆን የሚጓዘው የፍሎው ሬት መጠን ወይ ደግሞ ዘ ቮሉም ኦፍ ዘ ፍሉድ ፓስድ ዊዝ ኤ ጊቨን ታይም ኢዝ ኦልዌይስ ኢኩቫለንት ነው የሚለን። ይሄ ማለትም ማለት ነው ይሄኛው ትልቅ ራዲየስ ቢኖረው ወደ ትንሽ ራዲየሱ ቢጓዝ ዜን እዚህ ጋር የሚኖረው ኪዋን እና ከዚህ ጋር የሚኖረው ኪውቱ ሁልጊዜም እኩል ነው። እዚህ ጋር የሚኖረው ኪዋን ማለት ኤሪያ 1 ታይምስ ቬሎሲቲ 1 ነው። እዚህ ጋር የሚጓዘው ማለት ኤሪያ 2 ታይምስ ቪቱ ነው። ስለዚህ ይሄ ምን ይባላል? ኢኩዌሽን ኦፍ ኮንቲኒቲ ይባላል ማለት ነው። በዚህ ውስጥ ምን ይጓዛል? ፍሉዶቹ ይጓዛሉ። ስለዚህ ይህን ኢኩዌሽን በመጠቀም ቪቱን ማግኘት እችላለሁ። ኤሪያ 1 ታይምስ ቬሎሲቲ 1 is equals to ኤሪያ 2 ታይምስ ቬሎሲቲ 2። አሁን ከዚህ ውስጥ ማን ይታወቃል? ቪ1 ይታወቃል። ይሄ ይታወቃል። ኤሪያ 1 ይታወቃል። ቪ1 ይታወቃል። ኤሪያ 2 ይታወቃል። ማትታወቀው ማን ነች? ቪ2 ነች። ስለዚህ ይህን ሪአሬንጅ ማድረግ ነው። ይሄ ሪአሬንጅ ሲሆን ቪ2 is equals to ኤሪያ 1 ቪ1 ሲካፈል ለኤሪያ 2 ነው። እዚህ በኋላ ሳብስቲት ማድረግ ነው። ኤሪያ 1 ይታወቃል። ኤሪያ 2 ይታወቃል። ቪ1 ይታወቃል። የማይታወቀው ማን ነው? ቪ2 ነው። ስለዚህ ልተካ። ኤሪያ 1 ማለት 3.14 ታይምስ 10 ሬይዝ ቱ ማይነስ 4 ሜትር ስኩዌር ሲባዛ የተሰጠኝ ቪ1 ስንት ነች? 0.4 ሜትር ፐር ሰከንድ ሲካፈል ኤሪያ 2 ማለት ደግሞ 9 ታይምስ 3.14 ስናደርገው የሚሰጠን 28 ነው። 28.26 ታይምስ 10 ሬይዝ ቱ ማይነስ 6 ሜትር ስኩዌር። ተመሳሳይ ዩኒት ያላቸውን አሁን በሁለቱም ሳይድ ካንስል አውት ላድርግ። እዚህ ጋር ሜትር ስኩዌር አለኝ፣ እዚህ ጋር ሜትር ስኩዌር አለኝ። ዜን ዩኒታቸውን ካጠፋሁ በኋላ የዚህ የሚቀረው ዩኒት ሜትር ፐር ሰከንድ ይሆናል። ይሄን
ስናካፍለው 3.14 ሲባዛ በ0.4 ሲካፈል ለ28.26 ሲባዛ ቴሬሱ ማይነስ 6 ስናደርግ ይሄ የሚሰጠን 4.4 ሜትር ፐር ሰከንድ እናገኛለን ማለት ነው። ስለዚህ እስቲ ኢኩዌሽን ኦፍ ኮንቲኒቲን ቫሊድ መሆኑን እንየው። ከዚች ጋር ራዲየሷ ላርጀር ራዲየሷ 1 ሴንቲሜትር ነበረች። እችኛዋ 1 ሴንቲሜትር ነበረች፣ 1 ሴንቲሜትር ነበረች። እዚህ ጋር ደግሞ 0.3 ሴንቲሜትር ነበረች። እዚህ ጋር ራዲየሷ ሲጨምር ቬሎሲቲዋ ስንት ነበር? እዚህ ጋር የነበራት ቬሎሲቲ 0.4 ነበረ። ለዚችኛዋ ቪዋን 0.4 ነበር። ስለዚህ ራዲየሷ ጨመረ ማለት ቬሎሲቲዋ ይቀንሳል። እዚህ ጋር ራዲየሷ ቀነሰ፣ ያገኘነው ቬሎሲቲ ደግሞ ቪቱ ደግሞ ስንት ሆነ ማለት ነው? 4.4 ሜትር ፐር ሰከንድ። ስለዚህ ዲያሜትር ወይ ደግሞ ራዲየስ ሲቀንስ ቬሎሲቲ ይጨምራል። ዲያሜትር ኦር ራዲየስ ከጨመረ ቬሎሲቲ ምን ያደርጋል? ይቀንሳል። ለምንድን ነው እንደዚህ የሚሆንበት? ፍሎው ሬቱ ምንድን ነው ተብለናል? ኮንስታንት ነው ተብለናል። ስለዚህ ኢኩዌሽን ኦፍ ኮንቲኒቲ ኢዝ ቫሊድ ፎር ዲፈረንት ቬሎሲቲስ ኤንድ ዲፈረንት ዲያሜትር ኦር ራዲየስ ብለን ኮንክሉድ ማድረግ እንችላለን ማለት ነው። ይህ ላይ ደግሞ የሚጠየቀው ምንድን ነው? ዋት ኢዝ ዘ ጌጅ ፕሬሸር ኦፍ ዘ ብለድ አስ ኢት ሙቭስ ፓስት ዘ ኮንስትራክሽን ነው። አሁን ደግሞ ጌጅ ፕሬሸሩን ነው ፈልጎ የተባለው። ጌጅ ፕሬሸርን ለመፈለግ በርኒሊዮስ ፕሪንሲፕልን በስቴትመንቱን አይተናል። እንዴት በርኒሊዮስ ፕሪንሲፕል እንዴት ስቴት እንዳደረገው ኢንተርምስ ኦፍ ኢኩዌሽን ኦፍ ኮንቲኒቲ እሱን አይተናል። ግን ኢኩዌሽኖቹን ድራይቭ አላደረግን መጽሐፉም ላይ ስለሌለ፣ ግን ጥያቄው ላይ ስላለ ኢኩዌሽኖችን ተጠቅመን የሚጠይቀውን ጌጅ ፕሬሸር ካልኩሌት ማድረግ እንችላለን። ስለዚህ ቢን ጌጅ ፕሬሸር ኦፍ ዘ ብለድ ፓስት ዘ ኮንስትራክሽን የሚለውን ጌጅ ፕሬሸሩን ለማግኘት በርኒሊዮስ ፕሪንሲፕል እንጠቀማለን ማለት ነው። በርኒሊዮስ ፕሪንሲፕል የሚለን ምንድነው? ሌሰኑ ላይ እንዳየ ነው አስ የፍሉድስ ስፒድ ኢንክሪዝስ የፍሉዶቹ ስፒድ በየጨመረ በመጣ ቁጥር ዘ ፕሬሸር ዛት ዘ ሙቪንግ ፍሉድ ኤግዘርትስ ኦን ዘ ሰርፌስ ዲክሪዝስ ቬሎሲቲ ወይ ደግሞ ስፒዱ የሚጨምር ከሆነ ዘን እዛ ሲስተም ላይ የሚደረገው ፕሬሸር ምን ይሆናል ነው የሚለን? ይቀንሳል ነው የሚለን። ኢኩዌሽኑን ድራይቭ አላደረገልንም። እችን ብቻ ነው ስቴት አድርጎ የሄደው። ስለዚህ ጥያቄው ላይ ደግሞ ጌጅ ፕሬሸርን አገኙ ስለሚል ይህን ጥያቄ የምናገኘው የበርኒሊዮስ ፕሪንሲፕልን በመጠቀም ነው። ምንድን ነው የሚለን? ፒ1 ፕሬሸር 1 ፒ1 ፕላስ 1/2 ዴንሲቲ ኦፍ ፍሉድ ታይምስ ቪ1 ስኩዌር ፕላስ አሁንም ዴንሲቲ ታይምስ ግራቪቲ ታይምስ ኤች ወይ ደግሞ ኤች1 እዚህ ኳልስቱ ሁልጊዜ ምንድን ነው የሚለን? ኮንስታንት ነው። ኮንስታንት ነው ማለት ከማን ጋር እኩል ነው? ከፕሬሸር 2 ጋር እኩል ነው። ፕላስ 1/2 ዴንሲቲው አሁንም ተመሳሳይ ነው። በተመሳሳይ ፍሉድ ስለሆነ ቪቱ ስኩዌር ይሆናል። ቪቱ ስኩዌር ፕላስ ዴንሲቲ ታይምስ ግራቪቲም አሁን ተመሳሳይ ነው ታይምስ ከኤች2 ጋር እኩል ነው የሚለን። ይሄ የበርኒሊዮስ ፕሪንሲፕል ኢን ዘ ፎርም ኦፍ ኢኩዌሽን ነው። በኢኩዌሽን ፎርም ስናስቀምጠው ይሄን ይመስላል ማለት ነው። አሁን እዚህ ጋር ጥያቄው ላይ ታስታውሱ ከሆነ የሚለን ምንድን ነው? ጥያቄው ላይ ሆሪዞንታል አርተሪ ነው የሚለን። ሆሪዞንታል ከሆነ ሄቱ ምንድን ነው? ከፍታው 0 ይሆናል ማለት ነው። ለምን? ኤች2 ማይነስ ኤች1 0 ስለሚሆን። ሆሪዞንታል ከሆነ ምንም አይነት ሄት አይኖረውም። ስለዚህ ኤች1 ኢዝ ኢኳልስ ቱ ኤች2 ማድረግ እንችላለን። ሲንስ ኤች1 ኢዝ ኢኳልስ ቱ ኤች2 ኢዝ ኢኳልስ ቱ 0። ይሄ ማለት ምን? ለምንድን ነው 0 ያደረግነው? ዘ አርተሪ ኢዝ ሆሪዞንታል ነው። ሆሪዞንታል ሰርፌስ ስለሆነ ሄቱ 0 ከሆነ ይሄኛው ቫኒሽ ካደረግነው ወይ ደግሞ ካንስል አውት ካደረግነው ኤች ያለበት ከኤች ያለበት ጋር ሲቀነስ 0 ስለሚሆን ምን ይቀረኛል? ፒ1 ፕላስ 1/2 የቀረውን ኢኩዌሽን እንጽፋለን። አሁን ደግሞ ፒ1 ፕሬሸር 1 ፕላስ 1/2 ዴንሲቲ ታይምስ ቪ1 ስኩዌር ኢዝ ኢኳልስ ቱ ፕሬሸር 2 ፕላስ 1/2 ዴንሲቲ ኦፍ ፍሉድ ተመሳሳይ ስለሆነ ታይምስ ቪ2 ስኩዌር እናደርጋለን ማለት ነው። ዴንሲቲው አሁን ብለድ ተብለናል። ፍሉዱ ምንድነው? ደም ነው። የደም ዴንሲቲ ደግሞ ይታወቃል። ዴንሲቲ ኦፍ ብለድን እዚህ ጋር እንጽፋለን። ዴንሲቲ ኦፍ ብለድ ኢዝ ዴንሲቲ ኦፍ ብለድ ኢዝ 1060
ኪሎግራም ፐር ሜትር ኪዩቢክ። ዴንሲቲ አሁን በሁሉም ቦታ አለ። እዚጋም ዴንሲቲ አለ፣ እዚጋም ዴንሲቲ አለ። ስለዚህ ዴንሲቲው ኮንስታንት ነው። ብለድ ደም ነው የሚፈሰው። ስለዚህ በአርተሪ ላይ የሚፈሰው ፍሎ የሚያደርገው ደም ስለሆነ ሁለቱም ሳይድ ላይ 1060ን እንጠቀማለን። ስለዚህ የቢል ለመስራት የራሱን የሆነ ፕሬሸር ዋን አለው፣ ፒ1 አለው። የተሰጠን ፒ1 1.4 ታይምስ 10⁴ ኒውተን ፐር ሜትር ስኩዌር ተሰጥቶኛል። ቪ1 ይታወቃል። ቪ1 is equals to 0.4 ነው። ይህን ስኩዌር አደረጉት ማለት ይሄኛውን ሜትር ፐር ሰከንድ ዘሆል ስኩዌር አድርገዋለሁኝ። ዴንሲቲው ይታወቃል። ዴንሲቲ ኦፍ ብለድ በሁለቱም ሳይድ ተመሳሳይ ነው። 1060 ኪሎግራም ፐር ሜትር ኪዩቢክ ይሆናል። ፕሬሸርቱ አይታወቅም፣ የሚፈለገው ነው። ቪ2 ስኩዌር ይታወቃል። ቪቱን 4.4 አግኝተናል። 4.4 ሜትር ፐር ሰከንድ ዘሆል ስኩዌር እናደርጋለን። ዴንሲቲ አሁንም ይታወቃል፣ 1060 ነው ማለት ነው። ዴንሲቲው በሁለቱም ሳይድ እኩል ስለሆነ ኪሎግራም ፐር ሜትር ኪዩቢክ ነው። ስለዚህ ይህን ለማግኘት እችኛዋን ኢኩዌሽን ምን ማድረግ ነው? ሪአሬንጅ ብቻ ማድረግ ነው በቀጥታ። ስለዚህ ፕሬሸር ዋን ይታወቃል። 1.4 ታይምስ 10⁻⁴ ኒውተን ፐር ሜትር ስኩዌር ሲደመር 1/2 ታይምስ ዴንሲቲ ነው። ዴንሲቲ 1060 ነው። ኪሎግራም ፐር ሜትር ኪዩቢክ ሲባዛ ቬሎሲቲ 1 ነው 0.4 ሜትር ፐር ሰከንድ ዘሆል ስኩዌር እዚህ ኳልስቱ ከማን ጋር ተብለናል? የማይታወቀው ፕሬሸርቱ ፕላስ 1/2 ዴንሲቲው አሁንም ተመሳሳይ ነው 1060 ነው። ኪሎግራም ፐር ሜትር ኪዩቢክ ሲባዛ ቬሎሲቲው 4.4 ሜትር ፐር ሰከንድ ዘሆል ስኩዌር ነው። ስለዚህ ይህን እናባዛለን፣ እችኛዋን ብቻ እናባዛለን። እችን ስናባዛና እስከዚህ ያለውን ስናባዛ የምናገኘው 10,260.8 አገኘን። ቲ2 ፕላስ አደረግ። ይህን ደግሞ አባዝተን ደምረን የምናገኘው ጠቅላላ ይህን ስናደርግ ደግሞ የምናገኘው ከዚህ እስከዚህ ያለው ደግሞ ስንት እናገኛለን? 14,084.8 አገኘን። ስለዚህ እችኛዋን ፒቱን ለማስቀረት ይሄኛውን ምን አድርጌ መውሰድ አለብኝ? ማይነስ አድርጌ መውሰድ አለብን። ስለዚህ ፒቱ ማለት እዚህ ኳልስቱ 14,084.8 ሲቀነስ 10,260.8 አድርጌ ወስዳለሁ ማለት ነው። ዜን ፒቱ እዚህ ኳልስቱ ይሄንን ስንቀናነሰው የምናገኘው 3824 ፓስካል አገኘን ማለት። ይሄን ፓስካልን ወደ ምን መቀየር እንችላለን? ወደ ኪሎ ፓስካል። በአንድ ሲካፈል 1 2 3 3.824 ኪሎ ፓስካል ፕሬሸርቱን መሆኑን በዚህ መንገድ ማግኘት እንችላለን ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ጋ ይብቃን። ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እና ሳብስክራይብ እያደረጋችሁ ላልሰሙ ጓደኞቻችሁ እያሰማችሁ አዳዲስ ቪዲዮዎች እስከሚለቀቁ ድረስ በሰላም ቆዩ። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ